ይስጥልኝ ተመልካቾቻችን፣ በየሳምንቱ ከኛ ጋር ሆናችሁ የእግዚአብሔርን ቃል የምታጠኑ ወንድሞችና እህቶቻችን ሁሉ በጌታ ስም እንደገና እንዴት ናችሁ እንላችኋለን። ይህ ከዚህ ከዋሽንግተን ዲሲ ከሚገኘው ከኢትዮጵያን ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። እንግዲህ በዛሬው ጥናት ፕሮግራማችን ለየት እንዳባለ ሁኔታ ብዙ ጊዜ 3 ነው የምንሆነው። ዛሬ ግን ከወንድሜ ማርቆስ ፋልታሞ ጋር እኔ ዮናታን ተሰማ እንግዲህ አብረን ሁለታችን ለብቻ የምንወያይበት ጊዜ ነው የሚሆነው። አንድ ወንድማችን ዛሬ ከኛ ጋር ሊገኝ አልቻለም፣ ግን እግዚአብሔር ከኛ ጋር ሆኖ እንደሚያስተምረን ተስፋ እናደርጋለን እና የእግዚአብሔር መንፈስ ከኛ ጋር ሆኖ ይህንን ፕሮግራም እንዲመራ ራሳችንን ዝቅ አድርገን እንጸልያለን። እንጸልይ። እግዚአብሔር አባታችን፣ ምሕረትህ ቸርነትህ የበዛ አምላካችን፣ እንደገና ደግሞ እንደዚህ አይነት እድል ሰጠህን ቁጭ ብለን ከቃል እንድናጠና ጌታ ሆይ ይህንን ሰዓት ስላዘጋጀልን እናመሰግንሃለን። በዚህ ሰዓትም ደግሞ ከኛ ጋር ሁን፣ የመጽሐፍ ቅዱስ ጥናታችንን ባርክልን። በዚህ ውስጥ ጌታ እግዚአብሔር አባት ሆይ መንፈስህ ገብቶ እንዲያስተምረን እንለምንሃለን። ለእኛ ብቻ አይደሉም፣ ከኛ ጋርም ለሚያጠኑት ወንድሞችና እህቶች እንጸልያለን። ባላቸው በችግራቸው በሁሉ ነገራቸው ጌታ ሆይ አንተ ከእነሱ ጋር እንድትሆን እንድትመራቸው እንለምንሃለን። ኃጢአት በደላችን ይቅር ብለህ ጸሎታችንን ስማ። በልጅ በጌታችን በኢየሱስ ስም አሜን። እንግዲህ ባለፈው ሳምንት ትዝ ይላችሁ እንደሆነ 9ኛውን ትምህርት ስናጠና ነበር። በአንድ ርዕስ ነው እያጠናን ያለ ነው እና ባለፈው ሳምንት ስናጠና ስለ ታላቁ ተጋድሎ በሚለው ርዕስ አጥንተናል እና በዛ ውስጥ እንግዲህ በሰይጣንና በክርስቶስ መካከል፣ በጨለማና በብርሃን መካከል ስላለው ተጋድሎ ስንመለከት ነበር እና በዛ ውስጥ ደግሞ እኛ ያለንን ሚናም እያየን ነበር እና እንግዲህ ዛሬም ከዛ የቀጠለ ክፍል ነው ያለው እና ብዙ ከዛ ካለፈው ሳምንት በጣም የራቀ ትምህርት አይደለም ያለው። ነገር ግን ዛሬም እግዚአብሔር አዲስ ነገር እንደሚያስተምረን ተስፋ እናደርጋለን እና የዛሬው ርዕሳችን የተጋድሎ መርሆች ይላል። በእንግሊዝኛው ፕሪንስፕል የምንለው ነገር ነው። እንግዲህ በዛ ስር ነው የምናጠናው እና እንግዲህ እግዚአብሔር የስነ ስርዓት አምላክ እንደሆነ፣ የመርሆ አምላክ እንደሆነ፣ የፍቅር አምላክ እንደሆነ ተመልክተናል እና መንግስቱን ዓለማትን ሁሉ እንግዲህ በሚያስተዳድረው በዚህ ነው እና በዛ ውስጥ እግዚአብሔር አንዳንድ ጊዜ ማድረግ የሚፈልገውን ነገር በፍቅር ሁሉን ነገር ስለሚያደርግ፣ ማንንም ስለማያስገድድ፣ የሰው ልጆችንም ስለማያስገድድ አንዳንድ ነገሮች በዓለማችን ላይ በሚከሰቱበት ሰዓት ለምን እንደዚህ ይሆናሉ ብለን ለምንጠይቃቸው ጥያቄዎች በተሻለ መጠን በትንሹም በገባን እንግዲህ መልስ የምንሰጥበት እኛ ካስተማርን ካስተዋል ነው መልስ የምንሰጥበት ሰዓት ነው የሚሆነው እና እያንዳንዳችን የሰው ዘር በሙሉ በዚህ ተጋድሎ ውስጥ ነው ያለ ነው። አማኞች ብቻ ሳይሆን የማያምኑትም ጭምር ሁሉም የዚህ ተጋድሎ ውስጥ ነው ያለ ነው። አስተዋልንም አላስተዋልንም በዚህ በተለይ በእርኩስ መንፈስና በእግዚአብሔር መንፈስ መካከል ባለው ተጋድሎ ወይም ተቃርኖ ውስጥ ሁላችንም አለ እና ከዚህ ከተጋድሎ ጀርባ ደግሞ ትልቁ ጠላታችን ዲያብሎስ አለበት እና ያንን እንድናስተውል እንፈልጋለን እና አንድ ጥቅስ አለ ኤፌሶን ምዕራፍ 6 ቁጥር 12 ላይ ሁላችንም የምናውቀው ጥቅስ አለ እና እዛ ላይ ምን ይላል? የምንዋጋው የምንታገለው ከደምና ከስጋ ጋር አይደለም ይላል። አንዳንድ ጊዜ ይመስለናል እኛ ትግላችን ሁሉ የራሳችን ይመስለናል፣ ግን ያ ትግል ከገዢዎች ጋር፣ ከባለስልጣናት ጋር፣ ከተለያዩ ሰዎች ጋር፣ ግን ከነሱ ጀርባ ደግሞ ያለው ምንድን ነው? የክፉ መንፈስ እንዳለ እና እኛም ደግሞ በዛ ውስጥ አንዳንድ ጊዜ ሳናስበው ያ የክፉ መንፈስ እኛ በማናስተውለው መንገድ እንደሚዋጋ ነው የምንመለከተው እና አንድ ታሪክ አለ፣ በጣም የሚገርም ታሪክ አለ እና ከዛ በፊት ግን የመግቢያ ጥቅሱ ላነበላችሁ ፈልጋለሁ። የመግቢያ ጥቅሱ የተወሰደው ከአንደኛ ዮሐንስ ምዕራፍ 3 ቁጥር 8 ነው እና እንደዚህ ይላል፣ ኃጢአትን የሚያደርግ
ከዲያብሎስ ነው ይላል እና ይህን ሳነብ ትንሽ አስፈራርዶኝ ነው። ምክንያቱም ሁላችንም ኃጢአተኞች ነን እና የእግዚአብሔርም ክብር እንደጎደለ መጽሐፍ ቅዱስ ይናገራል እና ኃጢአትን በምናደርግበት ሰዓት ሁል ጊዜ ኢንፍሉዌንስ የሚያደርገን ከጀርባ ያለ መንፈስ እንዳለ አናውቅና፣ ለዚህ ነው ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና፣ ስለዚህ ብሎ ደስ የሚል ቃል አለ እዚህ ጋር የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል እና እንግዲህ ከዲያብሎስም መንፈስ እንኳን ቢኖር ከኛ ጋር ደግሞ ያለው ከሁሉም ይበልጣል አለ መጽሐፍ ቅዱስ የሚለው። ጌታችን ኢየሱስ ክርስቶስ ደግሞ ሊረዳን የጌታችን ኢየሱስ ክርስቶስን ደግሞ ኃይል ከዲያብሎስ ኃይል ጋር በፍጹም ማነጻጸር አንችልም። እኛ የጌታ ልጆች ጌታን ተጠማጥመን ከእሱ ጋር በመራመድ በምናደርገው ጉዞ ውስጥ እግዚአብሔር ከምናስበው የበለጠ እንደሚረዳን አምላክ እንደሆነ በሕይወታችን ውስጥ ብዙ ምስክርነት አለን እና ስለዚህ ጉዳይ እንወያያለን። እዚህ ላይ አንድ የተጠቀሰ እንትን አለ ታሪክ አለ በአንደኛ ነገሥት ምዕራፍ 18 ከቁጥር 19 እስከ 40 ላይ ስለ ነቢዩ ኤልያስ ታሪክ ይናገራል እና ያ ታሪክ በጣም ከዛሬው ርዕሳችን ጋር መሰረት ስለሆነ ስለዛ ታሪክ ትንሽ እንድናስብ እንፈልጋለን እና ጥቅሱ የሚገኘው አንደኛ ነገሥት 18 ከ19 እስከ 40 ነው እና በዛ ታሪክ ላይ ታሪኩን ሙሉን ክፍል አናነብላችሁም፣ ግን ታሪኩን ባጭሩ ለማቅረብ ምንድን ነው እንግዲህ የእስራኤል ልጆች በባዕድ አምልኮ ተይዘው መረን ከወጡ በኋላ እንግዲህ እግዚአብሔር ነቢዩ ኤልያስን ይልከዋል። ነቢዩ ኤልያስ ደግሞ በጊዜው የነበረውን መሪ አክዓብ ጋር ሄድና ለአክዓብ ምን ይለዋል? ህዝቡን በሙሉ ሰብስብልኝ ይለዋል። ከዛም የሚያመልኳቸው በአውሊም ነቢያቶች ያሉ የአሸራም ነቢያቶች ያሉ ባይዘወይ እና ሁለቱንም ሰብስብልኝ በአልም ነቢያቶች 450 ናቸው። የአሸራ ደግሞ ነቢያቶች 400 ናቸው። ጠቅላላ ወደ 850 ነቢያቶች ነው እንግዲህ ኢሳያስ እዛ ተራ ቀርሜሎስ ተራ ላይ እንዲሰበሰቡ ያደረገው። እግዚአብሔርን ወክሎ ግን የተገኘው እሱ ብቻ ነበር እና አሁን ምንድን ያለው እውነተኛው አምላክ የታወቀ ይሁን በሚለው መሪ ነው። ህዝቡ እያየ የማን ትክክለኛው አምላክ እንደሆነ እንዲታወቅ በዛ ቀርሜሎስ ተራራ ላይ ወጥቶ ከዛ በኋላ ያደረገውን ነገር እንመለከታለን። ሁለት እንግዲህ መሪዎች ይመጣሉ። እነዛ 450 የበአሊም ነቢያቶች አንድ በሬ ይወስዳሉ። ኤልያስ ደግሞ የራሱን አንድ በሬ ይወስዳል። ከዛ በኋላ እነሱ መጀመሪያ እድል ይሰጣቸዋል። ከጠዋት ጀምሮ እስከ እኩለ ቀን ድረስ እነዚህ ሰዎች አምላካቸውን ሲለምኑ ነበር። እሳት ከሰማይ ወርዶ ያንን ያቀረቡትን መስዋዕት እንዲበላ ግን ሞከሩ፣ ሰውነታቸውን ቆረጡ፣ ያላደረጉት ነገር የለም። በዚህ ሁሉ ውስጥ አንድም ድምፅ የለም የሚል ቃል አለ እና እነዚህ አማልክት ሰው የፈጠራቸው አማልክት ነበሩ። በሰው አእምሮ የተፈጠሩ አማልክቶች ነበሩ እና ስለዚህ ምንም ኃይል የሌላቸው ግን ከጀርባቸው የሚሰራው የእርኩስ መንፈስ ብቻ እንደነበረ ነው የምንመለከት። በኋላ ኤልያስ ደግሞ የራሱ ተራ በደረሰ ጊዜ የሚናገረው ኤልያስ ጸሎት እንዳሁን በጣም አጭር ጸሎት ነው። የሚገርማቸው የአብርሃም የይስሐቅ የእስራኤል አምላክ አንተ ማንነትህ የታወቀ እንዲሆን ህዝብና በዚህ በተሰበሰቡ ህዝብ ፊት የታወቀ እንዲሆን ሁለተኛ አምላክ እንደሆንክ እንድትታወቅ ብሎ አንተ ምንድነው ኃይልህን ግለጽ ብሎ ኤልያስ ይጸልያል። ከሰማይ እሳት ወርዶ ያንን መስዋዕት ይበላል። አንድ ዳውም ያልጠቀስኩት ነገር ያለ ምንድነው የኤልያስን መስዋዕት እንዳው በተለየ የሚያደርገው ውሃ ተጨምሮበት ነበር። 3 ጊዜ 4 ምንድነው መስፈሪያ ነበራቸው። በ4 መስፈሪያ 3 ጊዜ ያስጨምራቸው። ውሃው ራሱ ሞልቶ እስኪስተረፍ ነው እና በወረደ ጊዜ ምንድነው የሚለው ምንድነው መስዋዕቱን በላ ይላል፣ እንጨቱን በላ ይላል፣ ድንጋዩን በላ ይላል።
አፈሩን በላ ይላልና በጣም ነው የሚገርመው። እና ያ እንግዲህ ያ በሆነበት ጊዜ እግዚአብሔር ራስ ማንነቱን በገለጸበት ጊዜ በሕዝቡ ፊት ሕዝቡ ሁሉ የሚክዱት ነገር ስላልነበረ በእግዚአብሔር ፊት እንደተደፉ እንመለከታለን። ከዛም በኋላ እንግዲህ ኤልያስ እነዚያን ክፉ ነቢያት ሕዝቡን ወደ ጣዖት አምልኮ የመሩትን ነቢያቶች እንደሰዋቸው እና ምንድነው ሕይወታቸውን እንዳጠፋ እንመለከታለን። እና በዚህ ታሪክ ውስጥ እና እንግዲህ ከዚህ ውስጥ የምንመለከተው ነገር ምንድነው? እግዚአብሔር እውነተኛ አምላክ እንደሆነ ነው። እና እንግዲህ የመግቢያው ክፍል እንግዲህ ይህንን ነው የሚናገረው። ወደ እሁዱ ክፍል ስንሄድ እንደዚህ የሚል ሀሳብ አለ። ጥቅሱ የተወሰደው ከዳንኤል ምዕራፍ 10 ከ1 እስከ 14 ነው እና ቤት ውስጥ ሆናችሁ ለምትከታተሉ በዛ ውስጥ እንድትመለከቱት እንፈልጋለን። እና ዳንኤል የሚመለከተው ራእይ ያለ ራእዩ ምን እንደሆነ በዛ ራእይ ውስጥ ደግሞ ምን አይነት ትምህርት እንዳለበት ለወንድሜ ማርቆስ ሰጠውና ከዛ እሱ ደግሞ ከዛ ውስጥ የተማረውን ያስተምረናል። ማርክ ለአንተ ጊዜ እንሰጥሃለሁ። እግዚአብሔር ይስጥልኝ። እስካሁን የቀረበው እንግዲህ የታላቁ ተጋድሎ መንስኤ፣ ቦታ፣ ጅማሮ እና ውጥኑ በሰማይ ተጀምሮ ወደ ምድር እንደወረደ ባለፈው ሳምንት ተምረናል፣ ተመልክተናልም። ዛሬ የተጋድለው ስልት መሪ፣ ህግ፣ ዘዴና መንገድ በሚለው ላይ ከተለያዩ የመጽሐፍ ቅዱስ ክፍሎች እንመለከታለን እና አሁን ወንድማችን ኤልደር ዮናታን እንደ መግቢያ ላይ እንዳብራራልን እኛ ጣዖት ብለን እንኳን መስዋዕት በምናቀርብላቸው እኛ ስል በጥንት በአብዛኛው ጌታን ያላወቀ ህዝብ፣ አሕዛብ የምንለው ህዝብ ከእግዚአብሔር ደግሞ እግዚአብሔር ምድሪቱን ሊያስወርስ የመራቸው በቀይ ባህር ቆርጦ በደረቅ ያሻገራቸው፣ በምድረ በዳ መና ያበላቸውን እግዚአብሔርን አምፀው ጣዖት አቅርቧል የእስራኤል ልጆች እና ስለዚህ በአብዛኛው የአሕዛብ መንገድ ወይም ደግሞ ዘይቤ ብለን ብንቆጥረውም ለማይታወቅ ህይወት ለሌለው፣ አፍ ያለው ለማይናገረው፣ ጆሮ ያለው ለማይሰማው መስዋዕት ቢቀርብም የእስራኤል ልጆች ከዚህ ነፃ አልነበሩ። አሁን ጉዳዩ ለማን ነው? አክቹዋሊ አይበላ፣ አይደሰት እና በዚያም ደግሞ የእምነት ጉዳይ ነው እንጂ ተጨማሪ ትርፍ በማያገኙበት ነገር እንዲያቀርቡ የሆነው ከጥንትም አምልኮ እያሳደደ በሰማይ ጦርነት ያነሳውን ዲያብሎስን፣ ሉሲፈርን፣ እርሱም ሰይጣን የሆነውን እና የዚህም ደግሞ መንሻ ሀሳብ ይሆን ዘንድ ያው መታሰቢያ ቁጥሩ ተናግሯል። ከመጀመሪያም ኃጢአተኛ የኃጢአት ምንጭ እርሱ ነበረ። ግን ደግሞ ደስ የምለው ውሎ ዛሬ እንኳን የእግዚአብሔር ፍቅር የተዘረጋበት ትዕግስቱ ያልተቋረጠበት ጊዜ ቢሆንም እግዚአብሔር ቀን ቆጥሮ ስልጣን መልሶ የምረከብበት ጊዜ ይመጣል። ሰይጣን እኔ የማነበው 28 ይሆናል ሕዝቅኤል፣ ግን ምዕራፍ 14 ኢሳያስ፣ ትንቢተ ኢሳያስ 14 ከ19 እስከ 20 ድረስ ያለውን ብታነቡ እንዴት አድርጎ ይህ
አምልኮ ጥያቄ በሰይጣን አእምሮ ውስጥ እንደገባ እንመለከታለን። እና በዚህ ሁሉ አንዳንድ ጊዜ ለእኔ ነው እንግዲህ ስለእናንተ አላውቅም እና ግን ራሳችሁን እንድትጠይቁሻለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅን መስዋዕት እስኪያስከፍል ድረስ ለኃጢአት መንስኤ የሆነውን እዛው በዛው ለምን አልደመሰሰው? ለምን አላጠፋው? የሚል ጥያቄ እንደኔ አድሮባችሁ ከሆነ ይህንን ነው ዛሬ ሰፋ አድርገን በሚያስደንቅ መልክ የምንረዳው። እግዚአብሔር ታላቁን ተጋድሎ ከዚያ በተለቀ ደግሞ ዓላማ ለብዙዎች መዳን በሚሆንበት መንገድ ነው የተገዳደረው። በመጨረሻም ድል ያደርገው እና አምልኮ ፍላጎቱን በሕዝቅኤል ምዕራፍ 28 ቁጥር 14 ላንብብ። እንዲህ ይላል፣ አንተ ልትጋርድ የተቀባ ታላቅ ስራ ነው፣ ታላቅ ማይረግ ነው። ክሩብ ነበርክ፣ በተቀደሰው በእግዚአብሔር ተራራ ላይ አኖሩ። በእሳት ድንጋዮች መካከል ተመላለስ። ከተፈጠርክበት ቀን ጀምሮ በደል እስክገኝበት ድረስ በመንገድ ፍጹም ነበርክ እና ቶሎ ወደ የሚቀጥለው በውበቴ ምክንያት ልብህ ኮራ፣ ከክብርም የተነሳ ጥበብህ ረከሰ። በምድር ሁሉ ጣሉ፣ ያዩህም ሁሉ ነገስታት ሰጡ እና በዚያም አንተ እንደ እግዚአብሔር ከፍ ከፍ ላለው አልክ በልብህ። የአምልኮ ጥያቄ በእነዚህ እንኳን ጣዖት አቅራቢዎች እርሱ እየተመለከ ሊኖር እንደወደደ ያሳል እና አንዳንድ ጊዜ እኛ ግዑዝ ብለን በምንላቸው በሰው መልክም እንኳን ሰይጣን ሊሰራ እንደሚችል በዳንኤል ምዕራፍ 10 ቅድም መግቢያውን ወንድማችን እንዳነሳው እንመለከታለን። ዳንኤል ምዕራፍ 10 የእያንዳንዳችንን ህይወት፣ የእያንዳንዳችን ክርስትና ጉዞ፣ የእያንዳንዳችንን ጸሎት የሚመለከት ነው። እዚህ ላይ በዳንኤል 8 ስለተነገረው ራእይ በዳንኤል 9 ለመግለጫ ተሰጥቶት፣ ግን ይህም 7ኛው የግዞት ዓመት መቼ ነው የሚያልቀው? ጌታ ሆይ እባክህን ግለጽልኝ። የኢየሩሳሌም ቅጽር እንደዚሁም ደግሞ ቤተመቅደስ መቼ ይገነባል? ይህ ህዝቤም ከዚህ ምርኮ መቼ ነፃ ይወጣል ብሎ ሲጸልይ ነበር እና እግዚአብሔር መልአኩን ላከ። እኔ ያሰብኩት መልአክ እርሱ ገብርኤል ነበረ። ግን እዚህ ጋር እስቲ እናንብበው የተሻለ መረዳት እንድናገኝ። በፋሪስ ንጉስ በቂሮስ በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ። እርሱም ታላቅ ጦርነት ነው። ታላቅ ጦርነት፣ ታላቁ ተጋድሎ። ነገሩንም አስተዋለ፣ በራእዩ ማስተዋል ተሰጠው። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራ አልበላሁም፣ ስጋና ጠጅም ከአፌ አልገባም። 3ቱንም ሳምንት እስክፈጸም ድረስ ዘይት አልተቀባውም። ከመጀመሪያውም ወር በ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ሳለው ዓይኔን አነሳሁ። እነሆም በፍታ የለበሰውን፣ እዚህ ላይ ነው እንግዲህ ያ የተላከው መልአክ እያየ ነው። በፍታ የለበሰውን ጥሩር የአፈዝን ወርቅ በወገቡ ላይ የታጠቀውን ሰው አየሁ። አካሉም እንደ ብርሌ ይመስል ነበር፣ ፊቱም እንደ መብረቅ ምስያ ነበር። ዓይኖቹም እንደምንበለበል ፋና፣ ክንዶቹም እግሮቹም እንደጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። ይሄ በራእይ ላይ እንደሚገልጸው ጌታ ኢየሱስ ክርስቶስን ነው የሚወክለው። እኔም ዳንኤል ብቻዬን ራእዩን አየሁ፣ ከኔ ጋር ሰዎች ግን ራእዩን አላዩም።
ነገር ግን ጽኑ መንቀጥቀጥ ወደቀባቸው፣ ሊሸሸጉም ሸሹ። እኔም ብቻዬን ቀረሁ፣ ይህም ታላቅ ራእይ አየሁ፣ ኃይልም አልቀረልኝም። ደም ግባትም ወደ ማሸብሸብ ተለወጠብኝ፣ ኃይልም አጣሁ። የቃሉንም ድምፅ ሰማሁ። የቃሉም ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ እና አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደደ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁና የምነግርህን ነገር ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህን ባለኝ ጊዜ እየተንቀጥቀጥ ቆምሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህም ያስተውል ዘንድ ሰውነትህም በአምላክ በእግዚአብሔር ፊት ይዋረድ ዘንድ ካደረገበት ከመጀመሪያ ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋሪስ ንጉሥ አለቃ ግን እናው እዚህ ላይ ነው እንግዲህ እግዚአብሔር መልእክተኛ እንኳን ልኮ የሱ መልአክ ሙሉ ኃይሉን እንዳይጠቀም ያገደበት ምክንያት እዚህ ላይ ቆም ብለን ብናስታውስ ደስ ይለኛል። ይህ ታላቅ ጸሎት ነው። 3 ሳምንት 21 ቀን 20 ቀን ጾሞ 20 ቀን ጸልዮ 20 ቀን ከምግብ ከመጠጥ ተለይቶ እኔ አንድ ቀን በብርቱ ጉዳዮቼ አቅም በሚያንሰኝ ሁኔታ ላይ ዳንኤል ግን በእግዚአብሔር ፊት ጸሎቱም ተሰማ። ጩኸት ያለበት ጸሎት፣ በእምነት የቀረበ ጸሎት፣ በኢየሱስም የቀረበ ጸሎት፣ ስለ ህዝቡ የቀረበ ጸሎት፣ ስለ ኢየሩሳሌምና ስለ ቅጥሯ፣ ስለ ቤተ መቅደሱ አሰራር እና ያ የክፉ ጭቆና ጊዜ የሚያበቃበትን የሚጠይቅ ጸሎት፣ የምልጃ ጸሎት ነበረ። ወገኖች ጸሎታችን በአፋጣኝ ኢንስታንትሊ በእንግሊዝኛ በቶሎ ይድረስ። በተራው ደብዳቤ ሳይሆን በኢሜል በቃ እግዚአብሔርን በጉዳያችን ላይ በቃ አፍጠን የምንይዝበት ጊዜ አለ። ለመቆየት ለመታገስ አቅም የምናጣበት በዚህን ጊዜ ነው ወገኖቼ። እግዚአብሔር ቆይቶ ሳይሆን በእኛ ውስጥ ሊያዳብር የሚፈልጋቸው ነገሮች ጊዜ ወስዶ ዳቦ ሲሰራ ውሃና ማለት በዘይት ዱቄት ተለውሶ ወዲያው አይጋገርም፣ ይቦካል። ከዚያ ፉግ ብሎ ሲነሳ ወደ ታች ይገፋል፣ እንደገና ይነሳል፣ አሁንም ወደ ታች። ጊዜ ተወስዶ የተሰራ ዳቦ በጣም የጣፈጠና ጥራት ያለው ዳቦ ይሆናል። ክርስትና የነ ቶሎ ቶሎ ቤት ግርግዳው ሰንበለጥ አይደለም። እግዚአብሔርን ቆይቼ ጠበኩት፣ ጸለይኩኝ፣ እግዚአብሔርን ዘንበል አለልኝ። ዳዊት አለ እግዚአብሔርን በጉዳዮቻችን ለምን ዝም አልክ? ለምን ጸጥ አልክ? ለምን አትመልሰልኝም? ጥያቄዎች እዚህ ጋር ዛሬ መልስ ሊያገኙ ይሄ ታላቅ ትምህርት ይሆናል። አንዳንድ ጊዜ የዘገየ በሚመስለን ጊዜ እስቲ እንደነ ኢሳያስ ምዕራፍ 40 ቁጥር 29 እስከ 30 ያለውን እናንብብ። ምን ይላል? እንደዚህ ይላል 40:28 እንዴት ትናገራለህ? አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። እዚህ ላይ ነው ጉዳዩ ያለው ወገኖቼ። ብዙ እንደጸለይ ብዙ እንደቆየን እምነታችን ይጎለብታል፣ ድክመታችን በብርታት ይለወጣል።
እስከ መጨረሻ ስንተጋ ከያዕቆብ ወደ እስራኤል እንሻገራለን። ለምን? እግዚአብሔር በቆይታችን እርሱን እየመሰልን እንሄዳለን። እግዚአብሔር ለቆዩት ምንድነው የምለው? እግዚአብሔርን በመተማመን የምትጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ብዙዎች በህይወት ጎዳና ከእግዚአብሔር ጋር ጊዜ ወስዶ በእርሱ ተማምነው በጊዜው ሁኔታ አይደለም። አንዳንዴ 20 ቀን ሙሉ ሊያጸልየን ይችላል። አንዳንዴ አሁን አንድ ጊዜ ልጁን ደንቆሮም ዱዳም ነበረና ወደ ደቀ መዝሙርት አምጥተው መፈወስ አልቻሉ። ከዚያ በኋላ ማቴዎስ 17 ኢየሱስ ወደ መለወጥ ተራራው ደርሶ እስኪመለስ ድረስ ባለው ጊዜና ከዚያ ይሄማ በጾምና በጸሎት ካልሆነ በስተቀር ተብሏል። ወገኖች 20 ቀን ጸልዮ ወይ ያችን አንድ ደቂቃ መጨረሻውን 59 በ20ኛው ቀን በ59ኛው ደቂቃ ላይ ቢያቆም የ21ኛው ድል አይገኝ። ለማርቆስ ነው የምናገረው። እኔ ነኝ ማርቆስ። እስከ መጨረሻ የተጋ እርሱ ይድናል። እግዚአብሔር መልአኩን እንኳን ለመግዛት በሚልበት ጊዜ ከኛ ብርታት ማግኘት ሌላ የበለጠ ደግሞ የሚፈጽማቸው ነገሮች አሉ። ዮሐንስ ማለት ሐዋርያ ሥራ ከትምህርቱ ወጣ እንዳለ እንዳታስቡ። ሐዋርያ ሥራ 16:31 ሰውየው እነ ጳውሎስና ሲላስ ለቆሄቷል ብሎ ራሱን ሊገሉ በሚያስበው አራለን አሉ። ከዚያ በኋላ በደስታ ድንጋጤ ጠየቃቸው። ምን ልድን ዘንድ ምን ላድርግ ይገባኛል? አንተና ቤቲ ኢየሱስን እመኑ ትድናላችሁ። ዛሬ እግዚአብሔር በእኔና በእናንተ ጸሎት የኛን የምንጸልየውን አርዕስት ብቻ ሳይሆን የምሰሙትንም ሊያድን የሚሻ አምላክ ነው። በጣም ነው በዚህ የተገረምኩኝ በዚህ ምሳሌ እና ወገኖቼ እግዚአብሔር እኛ ከምናየው አርቆ የሚያይ አምላክ ነው እና ለማርታና ለማርያም አላዘር አይሲዩ ሳይገባ ኢየሱስ ጓደኛቸው ቢደርስላቸው ደስታቸው ነው። ግን ከመፈወስ ይልቅ ከሞት የሚያስነሳ መሆኑን ለታላቅ ምስክርነት የሚያበቃ አምላክ በምን በቆይታ እና ስለዚህ ይህንን አምላክ ምንም እንኳን በመጨረሻ ከ21 ቀን በኋላ እምቢ ያለው ቂሮስ የቂሮስ ልጅ አልጋ ወራሹ ኋላ ያኔ እምቢ እንዳላሉ ሁሉ በሰይጣን ተመርተው አሁን ደግሞ ያለው መሳሪያ በሙሉ በማቃበል ለኢየሩሳሌም ቅጥር መታደሻና እንዲሁም ለቤተ መቅደሱ መስሪያ በሙሉ እና ደግሞ የሚያጅቧቸውን ሰዎች ሁሉ እየሰጧቸው ወገኖቼ ምንም የቆየ እግዚአብሔር ብለን ብናስብ አንድ አነጋገር የሰማሁት ይደንቀኝ ነበረ። እንደዚህ ይላል እግዚአብሔር የእግዚአብሔር ወፍጮ ቀስ ብሎ ቢፈጭም አድቆ ይለቃል። ይህ አምላካችን ለእኛም ለምንጸልየው ኃይል፣ ብርታት፣ እምነት፣ ትዕግስት ያዕቆብ ምዕራፍ 1:5 ማንም ቢፈተን ይላል እና ለእኛም ትዕግስትን ለሚሰሙን ደግሞ ደህንነትን እንደዛኛው እንደ ዘበኛው እንደ ጠባቂው እስር ቤት ማለት ነው እና ስለዚህ እግዚአብሔር እምነታችን እንድፈተን በሚፈቅድበት ጊዜ ያን ጊዜ ሌላ ታላቅ ነገር አለው የሚያገኘው። አንድ እሱ። ሁለተኛ የማታ ማታ ድሉ የጌታ። ተመልከቱ የእስራኤል ልጆች
ሙሉ የቤት መስሪያ፣ ሙሉ የኢየሩሳሌም ከተማ ቅጥር ግቢ ማሰሪያ፣ ገንዘብ፣ ንብረት፣ ማን፣ ወታደር፣ ሰው፣ አጋዥ፣ ይሄ ሁሉ ለምን? ስለጸኑ ስለቆዩ፣ በጸሎታቸው ተስፋ ስላልቆረጡ ነው። ታግቼ የእግዚአብሔርን ደጅ ጸናሁ፣ እግዚአብሔርም መለሰልኝ። ወገኖቼ እያንዳንዱ ልመና የሚያግዘን መልአክ ይላክልናል። ጸሎታችን ተሰምቷል። ፍጻሜ እስኪያገኝ ድረስ ግን በአምላካችን ታምነን እንቆይ። ይህን ካልን ይህ ዘንዶ ደግሞ ያለው ኃይሉን በማን አድርጎ እንደሚገልጽ በማን እንግዲህ በሰኞ ትምህርት ወንድማችን በራእይ ላይ ያለውን ዘንዶ፣ ያ ዘንዶ ደግሞ ለእምነታችን አምልኮን እንዴት እንደሚፈልግ ሰይጣን ከድሮ ጥንት የጀመረውን ምኞቱ መመለክ የሚፈልገው ኢየሱስንም እኮ ቢሆን በመጨረሻ ምን አሉ? ይህን ሁሉ እሰጥሃለሁ ወድቀህ ብትሰግድልኝ። በዚያን ጊዜ ኢየሱስ አንተ ሰይጣን አለው። ምክንያቱም ለእግዚአብሔር የሚገባውን ስግደት፣ ለእግዚአብሔር የሚገባውን አምልኮ፣ ያውም የሚገባውን የተገባ አምላክ፣ በፍጥረት የተገባ አምላክ፣ መልሶ በመፍጠር የተገባ አምላክ እርሱ ብቻ ነውና። ስለዚህ ወገኖቻችን ጸሎታችንን፣ ምልጃችንን፣ አምልኳችንን በእግዚአብሔር ላይ አድርገን በእምነት እንጓዝ። ከዚህ የምማረው ይህን ነው። ለመልካም እንኳን ተብሎ ብጸልይ አሁን ቤተክርስቲያን ልንሰራ እንችላለን። በኃይል አይደለም፣ በጉልበት አይደለም፣ በመንፈሱ እንጂ። ወንድም ራእይ ላይ ያለውን ዘንዶ ሰፋ አድርገን ተመራው እንስማ። ሰፋ አድርገን ያቀረብከው በጣም ገረመኝና ቅድም በዚሁ አንተ ባቀረብከው ሀሳብ ላይ አንዳንድ ነገሮች ሳነብ እየገረመኝ ነበር። ምክንያቱም እዚህ ጋር የቂሮስ ልጅ ስለ ካምባይስስ ነው ሰከንድ ጽፏል እና ያንን ደግሞ ከዚህ ከ21 ቀን ከአቆየው መልአኩን 21 ቀን ከያዘው መንፈስ ጋር አያይዘውታል እና ስመለከት ነበር እና ካምባይሰስ አክቹዋሊ የኖርዘርን ኪንግደም ባቢሎኒያን እና ባቢሎንን ሲቲዋን ጭምር አባቱ እንዲገዛ ገዢ አድርጎት ነበር እና አባቱ ደግሞ የሳውዙን እና ሴንትራሉን ይዞ ነበር። ሳይረስ እንግዲህ ሳይረስ ጥሩ ኪንግ ነበረ ከሚባሉት አንደኛው እሱ ነበር። ምክንያቱም ኢየሩሳሌም እንድትሰራ 536 ቢሲ ላይ ቤተ መቅደሱ እንዲሰራ ትእዛዝ የሰጠውና የወጡት ያን ጊዜ ነው። እንግዲህ የመጀመሪያው ግሩፕ እነ እዝራ እነ ነህምያ ከሄዱ በኋላ ነው ዳንኤል ይሄን ራእይ ያየው እና የገረመኝ ዳንኤል ይሄን ራእይ በተመለከተበት ሰዓት ወደ 80 ዓመቱ ነበር ይላል እና ግን ካምባይሰስ በጣም ክፉ ጨካኝ መሪ ነበረ የሚል ሀሳብ አስቀምጠውበታል እና እኔ በዛ ውስጥ እንድናስበው የፈለግኩት ምንድነው አንዳንድ ጊዜ የጠላትን ኃይል አሳንሰን እናያለን እና አንደር ኤስቲሜት ምክንያቱም መልአኩን እንኳን የተገዳደረው ኃይል እኛን ምን ያህል ሊገዳደረን ማሰብ አለብን የሚል ነገር ነው ያለብኝ እና ያችን ሀሳብ ለመጨመር ፈልጌ ነው እና ወደሚቀጥለው ክፍል ስንሄድ በራእይ ምዕራፍ 12 ቁጥር 9 ላይ ጥቅሶችን በማውጣት እንድተባበርኝ እፈልጋለሁ። ራእይ 12:9 አንብብልንና እዛ ላይ ስለዚህ 12 ዘንዶ እንደዚህ ይላል የተሰጠ ባህሪ አለ። 12:9 ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። እና እዚህ ጋር እንግዲህ የዘንዶውን ባህሪ የእግዚአብሔርን ባህሪ
ፍቅር እንደሆነ ተመልክተናል። እንግዲህ ዘንዶ ደግሞ አንደኛ ባህሪው እዚህ ጋር ምንድን ነው? ዓለምን ሁሉ የሚያስተው ታላቁ ዘንዶ ብሎ በዛ ምሳሌ አስቀምጠውታል። እና እንግዲህ ስለዚህ አውሬ ሲናገር በራእይ ምዕራፍ 13 ከ1 እስከ 8 ያለውን ላንብብላችሁ ነው። ብዙውን ክፍል ከዛ ስለምነካው ራእይ 13 ከ1 እስከ 8 አንድ አውሬ ከባህር ሲወጣ አየው። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር ይላል። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮቹ፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅ ስልጣን ሰጠው ይላል። ከራሶችም ለሞት እንደታረደ ሆኖ አንዱን አየው። ለሞቱ የሆነውን ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት፣ ለአውሬውም ስልጣን ሰጥቶታልና። ለአውሬም አውሬውን ማን ይመስለዋል? እርሱንና ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገር ስድብንም የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። ያ ማለት 1260 ቀን ነው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ እያለ ይናገራል። ይሄ ክፍልና እንግዲህ ላይ የምንመለከተው ነገር ምንድን ነው? ዘንዶው እንግዲህ ያው ዲያብሎስ እንደሆነ እናውቃለን። ከውሃ ውስጥ ደግሞ የወጣው አውሬ መንግስት እንደሆነ እንዳውም ስሙ መጥቀስ አሁን እንኳን አልፈልግም፣ ግን መንግስት እንደሆነ አውሬ የሚያመላክተው ውሃ ውስጥ ደግሞ ውሃ የሚለው ደግሞ ህዝብ እንደሆነ ከዚህ በፊት ራእይን ስናጠና ተመልክተናል። እና ዋናው ምንድን ነው? ለዚህ መንግስት መጨረሻ ላይም ደግሞ ላለው ለምትወጣው ለዛች በቀንድ ለተመሰለችው መንግስት ኃይልን የሰጣት ይህ የዲያብሎስ መንፈስ እንደሆነ ይናገራል። እና ያ አውሬ ዲያብሎስ ከጀርባዋ ሆኖ በዚች ቤተክርስቲያን በዚች እግዚአብሔርን አመልካለሁ በምትል የእግዚአብሔርን ስም በያዘች ነገር ግን የምትሳደብ ቤተክርስቲያን መጨረሻ ላይም ደግሞ ክርስቲያኖችን ያሳደደች ቤተክርስቲያን እንግዲህ ይህንን ታሪክ ባለፈው ጊዜ ራእይን ስናጠና በደንብ አድርገን አይተነዋል። እና ለ1260 ዓመታት ክርስቲያኖች በምን አይነት ስደት ውስጥ እንዳለፉ እናውቃለን። እና በተለይ ይሄ እንግዲህ የፈረንሳይ ሪቮሉሽን ከምንለው ጋር የተያያዘም ሀሳብ አለው። እና እንግዲህ ዋናው ልናውቀው የምንፈልገው ነገር ምንድነው? ከዚህ ትምህርት ላይ አሁን ያሉ ብዙ መንግስታቶች አሉ በየቦታው እና ግን ከመንግስታቶቹ ጀርባ የሚሰራ ኃይል እንዳለም እንድናስተውል ከእኛም ጀርባ ያለ ኃይል እንደምናስተውል እንዳውም እዚህ ላይ አንድ የተጠቀሰ እንትን ነገር አለ። ከእያንዳንዱ ሃይማኖት ጀርባ ብዙ ሃይማኖቶች ያሉ በዚህ ምድር ላይ ያለ መንፈስ አለ። ዝም ብሎ ሃይማኖቱ ብቻ ሳይሆን ባዶነቱ ብቻ ሳይሆን ከዛ ጀርባ ያለውንም መንፈስ እንድናስተውል ነው እንግዲህ ይሄ ክፍል የሚናገረን። እና ግን አንድ ነገር ደግሞ የተማርኩት ነገር ከዚህ ውስጥ ምንድን ነው? ዲያብሎስ ይህን ሁሉ በሚያደርግበት ጊዜ ገደብ አለው። እግዚአብሔር ያስቀመጠልን አሜን አሜን እንደፈለገ ማድረግ አይችልም። እና ጊዜም አለው፣ የተሰጠው ጊዜም አለው። ራእይ ላይ አሁን ቅድም ካነበብነው ውስጥ ቅዱሳንን ሁሉ እንዲያሳድድ ምን እንዲያደርግ የተሰጠው ጊዜ ነበረው። እግዚአብሔር ያንን የፈቀደበት ምክንያት ሙሉ መልስ በሰማይ እናገኛለን። ግን በዛ በመከራ ውስጥ ያለፉት ክርስቲያኖች የተውልን ምሳሌዎች አሉ። እኔ በዚህ በካታኮምቡ ሰማዕታት ጊዜ ያለፉትን ክርስቲያኖች ታሪክ በመጽሐፍ ላይ ሳነብ ሲቃጠሉ እንኳን ለአዳነን በደሙም ለዋጀን ምስጋና ለእግዚአብሔር ይሁን እያሉ የሚቃጠሉበት ዘመን ነበር እና እምነታቸው በጣም ጠንካራ ነበር። እኛ አሁን ካለንበት ዘመን ካለንበት ክርስቲያኖች
እምነት የበለጠ የእነሱ እምነት በጣም ጠንካራ ነበርና ያ የሚያሳየው ነገር ምንድነው? እግዚአብሔር ጽናቱን ሲሰጠን፣ እግዚአብሔር ኃይሉን ሲሰጠን፣ እግዚአብሔር ከኛ ጋር ሲሆን የሚመጣብንም ነገር ራሱ በጸጋ ብቻ መቀበል ሳይሆን በደስታም ለእግዚአብሔር ክብር ህይወታችን እንዲሰዋ አሳልፈን የምንሰጥበትን ኃይል እንኳን እግዚአብሔር ሊሰጠን እንደሚችል ነው የእነሱ ታሪክ የሚያሳስበን። የሐዋርያትን ታሪክም እናውቃለን። እነ ጴጥሮስ እንደምናምን ድሮ ፈሪ የነበሩት እንዴት እግዚአብሔር በመጨረሻ ላይ መንፈስ ቅዱስን አውርዶላቸው ምን አይነት ሞት እንደሞቱ ምን አይነትም አገልግሎት እንዳገለገሉ መጽሐፍ ቅዱሳችን በብዙ ቦታ ይናገራል። እና ይህንን ነገር ደግሞ ለእኛም የሚሰጥ አምላክ ነው። ሌላው እግዚአብሔር ይህ ሁሉ ነገር ካደረገ በኋላ በራእይ ምዕራፍ 21 ቁጥር 4 ላይ ያለውን ተስላምላቸውና 21:4 ላይ እንደዚህ ይላል፣ እንባዎቹን ሁሉ ከዓይናቸው ያብሳል፣ ሞትም ከእንግዲህ ወዲያ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲያ አይሆንም፣ የቀደመው ስርዓት አልፏልና ብሎ እንናገር ሰማሁ ይላል። እና እግዚአብሔር በመጨረሻ ድል የሚነሳው እግዚአብሔር እንደሆነ እግዚአብሔር አበቃ የሚልበት ጊዜ እንዳለ እንግዲህ ይሄ ክፍል ያስተምረናል። ማርቆሴ እዚህ ውስጥ ሀሳብ ካለ ብጨምረው ጊዜውን ላንተ። የተናገርከውን ለማጉላት ያህል የጊዜ አምላክ የኢየሱስ ክርስቶስ መጫ በጊዜ አሁን ደግሞ እኛ ተመልሶ መጀመሪያውንም ገላትያ ምዕራፍ 4:4 የሁለተኛውንም በጊዜ ይህ የጊዜ አምላክ ለተመረጡት ስል የመከራ ሰዓታቸውን አሳጠረ ይላል። በያዕቆብ ጊዜ መከራ ያኔ 1260 የጨለማ ዘመናት ብለን የምንጠራቸው የእግዚአብሔርን ቃል ዛሬ በብርሃን ጊዜ ካላነበብን በያዕቆብ መከራ ጊዜ እንዲህ ያለ ጊዜ መጽሐፍ ቅዱስ ተርቦ የማይጠግቡ የማያገኙበት ጊዜ የጨለማ ሰዓት ይመጣል። ግን ለተመረጡት ስል እግዚአብሔር ያንን ጊዜ ምን ያደርጋል? የጊዜ በዚህኛው እንደ መሸጋገሪያ ይጠቀማለሁኝ እና ለሰይጣን ያለ ገደብ አልከፈተለትም። እግዚአብሔር ለተሐድሶ ወዲያው ከ1798 በኋላ በቃ የእምነት ብርሃን እየበራ እውነት ቦታ እየያዘች መጽሐፍ ቅዱስን ሰው እንደ ልቡ በቋንቋው የሚማርበት ጊዜ ተገኘ። ዛሬም በብርሃኑ እንጠቀምበት። ይሄ የብርሃን ጊዜ ነው። 12 ሰዓት ነው ወገኖቼ። በብርሃን ጊዜ ብርሃንን ለጨለማው ሰዓት መዘጋጃ ኃይል ብርታት እንዲሆን እንጠቀም። የጊዜ ገደብ ብቻ ሳይሆን ለሰይጣን የአካል የኃይል በሚቀጥለው ማክሰኞ የኢዮብ ጉዳይ በምለው ደግሞ እንመለከታለን። ይሄ ሌላው መርሆ ነው። እግዚአብሔር አክቹዋሊ እውነት ለመናገር በአካል ሰይጣንን የትና ምን ማድረግ እንደምችል መወሰን ብቻ ሳይሆን ራሱንም ወሰነ። ያንን በቀደመው በዳንኤል መልአኩን እስኪያዘጋጅ እርሱም ደግሞ ያን ያደረገበትን በዚህኛው በተሻለ እንመለከተዋለን። እግዚአብሔር የምክንያት አምላክ ነው፣ የስርዓት አምላክ ነው። ቅድም የእምነታችን ብርታት ብርሃኑ ለሰፈርም ይጠቅማል፣ ይተርፋል። የጳውሎስና የስላስ መታመን መላውን ቤተሰብ አዳነ፣ የዛኛውን የዘበኛው እና የእምነታችን መጠንከር ለጎረቤቶቻችን፣ ለቤቶቻችን፣ ለጎረቤቶቻችን፣ ለቤተክርስቲያን፣ ለሀገራችን ይሄን ያለ እግዚአብሔር የዚህ ምልከታ ያለው አምላክ ነው። ሌላውንም በእኛ በኩል አድርጎ ተጎተንም ጠብቀንም ታግሰንም ችለንም ያ አንደኛ የሚያስችለውም እርሱ ነው። ይሄን ስል
ራሱንም ገደበ። ምክንያቱም እርሱ ራሱን በዚያ ሰዓት አመፅን ከስሩ ቆርጣለሁ ብል ገና እርሱን ታምነው 2/3 ኃጢአት ያልሰራው በአመፅ ያልተሳተፈው እግዚአብሔርን የምመለከተው ምልከታ ወይም አስተያየት ከቶውንም የተለየ ይሆን ነበር። ለዘላለም ከአእምሯቸው እንግዲህ የማይሞቱ ናቸው። እነዚህም እኮ መላእክት እስከ መስቀሉ ድረስ የማይሞቱ ነበር የወደቁት። እስከ መስቀል ድረስ ኢየሱስን ይቅርታ ቢጠይቁት ኖሮ የእግዚአብሔርን ልጅ ራቁቱን ባይሰቅሉ ኖሮ ወይም ለተሰቀለው አድነን ብሉ ኖሮ እኔ እንግዲህ ከትንቢት መንፈስ ሲሆን ከምን እንደተማርኩት ለሰይጣንም ተመልሶ የመቋቋም እድል ነበረው። ከመስቀሉ በኋላ ያ ግን ተደመደመ እና እግዚአብሔር አዋቂው 2/3 ሰማይ ሰራዊት እርሱን የሚያመልኩት በአንድና በአንድ መርሆ ብቻ ነው፣ እርሱም በፍቅር ነው። ስለዚህ ሰይጣንን አጠፋለሁ ብሎ የሚወስደው ውሳኔ ለሰይጣን ክስ ምክንያት ይሰጣል። ሰይጣን የእግዚአብሔርን ስምና የእግዚአብሔርን ባህሪ ሌሎች እንዲጠራጠሩት አደረገ። እግዚአብሔር ጨካኝ፣ እግዚአብሔር አስጨናቂ እያለ መጣ። ይህን ነው እንግዲህ ኢየሱስም የእግዚአብሔርን ማንነት በመስቀል ላይ ገለጸ። በዚያ የተማርነው ነገር ይህ በፍቅር የተመሰረተው አራቱም የመሰረተ ድንጋዮች የእግዚአብሔር መንግስት ለአጭር ጊዜ ሰይጣንን በመግጨት ሊፈርስ አይችልም። ይኸውና 6000 ዓመት ሙሉ ሰይጣን ማን እንደሆነ እንዲረዳው ሆኗል። ከዚህም የተነሳ ነው በሰማይ ሁለተኛ ኃጢአት ላለመከሰት የእግዚአብሔር ልጅ የቀደመውን ስርዓት ሽሮ እየጠበቀን ያለው። ወደ ኢዮብ ጉዳይ በምንመለከትበት ጊዜ ካለፈው የኢዮብን መጽሐፍ እንደ ሰንበት ትምህርት አድርገን ለ13 ሳምንት ስናጠና ከገባኝ በተሻለ የተረዳሁት ነገር ካለ አንድ ነው እና እርሱም ምንድነው? አንድ ጊዜ ኢየሱስ ምን አለ? እኔ ከናንተ 12 ከመረጥ ካላችሁ አንዳችሁ ሰይጣን ናቸው አለ። አልመረጥኩም አለ። በራሱ ገባ። ዩሰፍ መንግስት አጨናግፎ ገባ ነው። ሰይጣን እንግዲህ የሰማይ ሰራዊት ጉባኤ አላቸው፣ ፓርላማ ይሰበሰባሉ፣ ለምክር ይሰበሰባሉ። በዛን ጊዜ ጥልቅ አለ ብቅ ብሎ ብዛት በሚገኝበት ጊዜ ከየት መጣ ምን አመጣ ብሎ ስለው ዓለምን ሁሉ ዞረ አለ። አንተ ዓለምን ሁሉ ብትዞር ዓለም ያንተ መሆኗ ለጊዜው ነው። ከእግዚአብሔር ለአዳምና ለሔዋን በምዕራፍ 1:26 በምዕራፍ 2:28 እዛ ላይ መንግስት ተሰጥቷቸው ነበር እንዲያስተዳድሩ። ያንን ቀምተህ አታለ አጭበርብረ ወሰድክ። ያ ደግሞ እስከ ጊዜው ነው ና አለው። እኔ እዛው መንግስት የኔ ዜጎች አሉ። አንዱ ኢዮብ ነው አለ። ባንተ መንግስት ባንተ ጊዜያዊ በቀማው በዚያ አሰራር ውስጥ እኔ ሰዎች ላንተ ያሰገዱ ለኔ ታማኝነታቸውን ያደረጉ ከክፉ የራቁ ጻድቅ ቅዱስ ሰው አለ፣ ፍጹም ሰው ስሙም ኢዮብ ይባላል አለ። ከዚያ በኋላ እንደ ኢዮብ የተጠላ ሰው አይደለም እንዳለ እስከነ ስሙ ግን ላንተ እኮ የምታዘዝልህ ብሎ ምን ማድረግ ጀመረ? መክሰስ ጀመረ። ዘካርያስ ምዕራፍ 3 በምንሄድበት ጊዜ እውነትም የሰይጣን አሰራር በመትረየስ ዛሬ በቦምብ ኒውክሊየር ቦምብ ወይም ደግሞ በማጥፋትና በመግደል ነው። ዮሐንስ ወንጌል ምዕራፍ 10 እርሱ የሚመጣበትን እርሱ የሚያደርገውን ካነበብኩ በኋላ ወደ ዘካርያስ እሄዳለሁ። ዮሐንስ ወንጌል ምዕራፍ 10 እንደዚህ ይላል።
ሌባው ይሄ ሰይጣን ማለቱ ነው። ልሰርቅና አንድ ሊያጠፋ ሁለት ሊያርድ ከመጀመሪያ ጀምሮ ገዳይ ነው። ይህ ነው ምንም ከዚህ ስም ከዚህ ስራው ስሙም ከሚያሰጠው ልርቅ ከተውንም አይችልም። ምን የተለየ ኃጢአት እንደሰራ አልተጠቀሰም አላውቅምም። ግን ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ ሰይጣን ይከሰው ዘንድ ነበር። ስለዚህ የሰይጣን ስራ ምንድነው? ክስ ነው። የእግዚአብሔር ስራ ደግሞ ምንድነው? ስለኔና ስለናንተ መቆም። ሉቃስ መስሎኛል ብቻ ስምዖን ስምዖን ሆይ ባለጋራ ሰይጣን እንደ ስንዴ በወንፊት ሊያበጥር ወደደ፣ ጠየቀ፣ ለመነ። እኔ ግን ስላንተ ተማጸንኩ። ይህ የእግዚአብሔር አሰራር ፍቅር፣ የእግዚአብሔር አሰራር የዘላለም የእግዚአብሔር አሰራር ለኔ ኃጢአት ልጁን ልኮ በመስቀል ላይ የኃጢአትን ዋጋ መክፈል። ሰይጣን ግን እኔን ሊያጠፋኝ እና ኢዮብን እንደዚህ በምልበት ጊዜ ነው እኔን የምታዘዘኝ ብርና ወርቅ ስለሞላው ነው? በልጆች ስለተከበበ ነው? እነዚህ ግዙፋዊ ነገሮች የማይታየውን እምነቱን ግዙፉን እምነት አይነኩትም። ሄድ አለና የተገደበ ስልጣን ሰጠው። ከዚያ በኋላ ወረደ፣ በልጆቹ ጀመረ። ጸሎት በተደረገላቸው ልጆች፣ በታመናቸው ልጆች። በልጅ አታምጣ ነው የኔም ጸሎት። ከልጆቼ በፊት እኔን ግደለኝ። ግን ወገኖቼ ከልጅ ጀምሮ ንብረቱን ደመሰሰው፣ አጠፋው። ዛሬ ቆም እንድንል እፈልጋለሁ። እኔም ከእናንተ ጋር ልብን እየመረመርኩኝ ማለት ነው። አሁን ሰይጣን የፈለገው ልጆቼንም አይደለም ንብረትንም አይደለም እምነትን ነው። እግዚአብሔርን ደግሞ እየው አንተ ሐሰተኛ፣ ስለዚህ ሰው የተናገርከው የመሰከርከው ሐሰት ነው ብሎ እግዚአብሔርን ሊያሳፍር በተሰበሰቡ ኃጢአት ባልሰሩ የሰማይ ሰራዊት ውስጥ እግዚአብሔርን አንገት ሊያስደፋ ነበር። እግዚአብሔር የምናገረውን ያውቃል። በእግዚአብሔር የታመነ መከራውን እንደምችል እንደምቆም ሁሉን እችላለሁ አለ ጳውሎስ በክርስቶስ በሚያስችለኝ። የኢዮብን ታሪክ በምናነብበት ጊዜ ግዙፋዊውን ነገር ነጥለን እናወጣና እንሰቀቅበታለን። በእያንዳንዱ ችግር እግዚአብሔር አብሮ ነበር እና እግዚአብሔር ሰጣል፣ እግዚአብሔር ነሳ። የእግዚአብሔር ስም ብሩክ ይሁን። ይሄ ነው እምነት። ዛሬ በጥበባችን፣ በእውቀታችን፣ በሀብታችን፣ በስልጣናችን ወገኖች አያዛልቅም። ሰይጣን እንዳይሰርቅ ልንጠነቀቅ ልንጨብልና ልንከባከብ የሚገባው ነገር ካለ ወርቅን እንደ ወርቅ የተፈተነ እምነታችን ነው። ከዚያ በኋላ ተመልሶ ሄደና ባክን አሁንም እኮ ሰውየው ሰርቶ ጥሮ ግሮ እንደገና ያካብታል። ልጆችንም ከምስቱ ጋር ይወልደው። ብቻ ያ የኔ ትርጉም ነው። እና አንድ ነገር ይቀረዋል አለ። ጤናው ላይ እጄን እንድዘረጋ ፍቀድልኛል። አቅም የለኝም ከዚህ ቀጥሎ ለመናገር፣ ራስን ስለምፈትሽ፣ ስለምመረምር፣ ስለማይ፣ በመስተዋት ስለምመለከት እና ወገኖቼ ከዚህ እንድንማር የምፈልገው አንድ ሰው ሀብቱ ከተወሰደበት ምንም አላጣም ይላል የእንግሊዘኛው አባባል።
ጤናው ከተወሰደበት ትንሽ ነገር አጣ ይባላል። ሰይጣን ግን በጤናው ማቆም አልፈለገም እና አሁን ደግሞ በቁስል ከግርጣት እስከ አናት ድረስ መጣው። ኢዮብ ያለውን ላንብብ። በጣም ኢዮብ ያለውን ማንበብ በጣም ፈልጋለሁ። በብዙ የተጎዳ ምዕራፍ 13 ቁጥር ምዕራፍ 13 ቁጥር 15 ላይ ሁላችሁም ከብዙ ጊዜ በፊት አንብባችሁት ሊሆን ይችላልና ስለዚህ እግዚአብሔር እነሆ ቢገለኝ እንኳን እርሱን በትዕግስት እጠባበቃለሁ። ይህም ነው ሰይጣን መስረቅ ያልቻለው። ነገር ግን መንገድን በፊቱ አጸናለሁ። አሁን ጊዜ አስቆጥሮ በጓደኞቹ በምስቱ በቃ በተለያየ መንገድ ሰይጣን ይመጣው ጀመረ። በዚያን ጊዜ እስከ መጨረሻ የቆመው ቁስሉን፣ ህመሙን፣ ሞትን የሚያስናፍቀውን ይህንን ስቃይ ከማየት አይኑን ወደ እግዚአብሔር አነሳ። በመጨረሻም 42 ላይ ኢዮብም መለሰ እግዚአብሔርንም እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብም ይከለከል ዘንድ ከቶ እንደማይቻል አወቁ። ያለ እውቀት ምክርን የምሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውንም ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔም ልናገር። እጠይቅምሃለሁ፣ አንተም ተናገረኝ። መስማትንስ በጆሮ ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ። እስከዚህ ድረስ በእግዚአብሔር ላይ ክፉ ሳይናገር እና ወገኖቼ ኢዮብን ታሪክ በምናነብበት ጊዜ እግዚአብሔር የተወን ብመስለን እግዚአብሔር እየተጠነቀቀልን እያቆመን እያሻገረን በእያንዳንዱ ጥቃታችን አዎ ኢዮብ እንደ ስሙ በሚስቱ እስክጠላ ድረስ በሰይጣን ኦፍኮርስ እኛ ሁላችን የተጠላንን ከዚያም በጓደኞቹ እስክጠላ ድረስ ደረሰ። እግዚአብሔር ግን አሻገረው። ከዚህ 42ኛው ምዕራፍ ከ1 እስከ 5 እንዳነበብኩኝ ምኑንም ቢወስድበት ግን እምነቱን በልቦቹ ማህደር ውስጥ እዛው ሰርቆ ሰይጣን እንዳይደርስ አደረገ። እንደ ሙሴ የምድርን ጊዜያዊ ምቾት የሰማያዊን ዘላለማዊ ክብር ልመነዝር አልወደደም። እና ወንድሞቼና እህቶቼ በእግዚአብሔር ጸጋ ድጋፍ እስከ መጨረሻ እንጽና። ኢዮብ በእግዚአብሔር እምነቱ እስከ መጨረሻም ጸና። በመከራ ቀናችን እግዚአብሔርን እንጂ መከራችን አንይ እና ይህንን ስንል ብዙ የምንማራቸው አለ። በግልም እድል ባገኛችሁ ጊዜ እግዚአብሔር ለሰይጣን የሰጠው የሚመስል ይህ ነፃ እጅ ገደብ ነበረበት። አዎ ነፍሱን ሊነካ አይችልም ነበር እና ይህ ሰይጣን ጊዜያዊ ግዛት በምድር ተሰጠው። ስለሱ ወንድማችን ደግሞ ያብራራልናል። ቀጥታ ወደዛ ከመሄዳችን በፊት አክቹዋሊ እኔ መቼስ የኢዮብ ታሪክ እና በጣም ከምገረምበት ታሪኮች ውስጥ አንደኛው። ምክንያቱም ኢዮብ እንደኔ እንዳንተ ሰው ነው፣ ሌላ ፍጡር ይመስላል። ግን የደረሰበት ስናየው አንፌር ያስመስሏል። ምክንያቱም እግዚአብሔር ራሱ ምንም እንከን የለበትም ያለው ራሱ መሰከረለት ሰው ይህ ሁሉ ሲደርስበት አንፌር የምንላቸው ሲቹዌሽን አለን። እንደኛ እኛ እንኳን ኃጢአተኞች ሆነን እንኳን አንዳንድ ጊዜ እግዚአብሔርን አንፌር እንላለን ብናገር እና ሌላው የገረመኝ ነገር ምንድን ነው? እግዚአብሔር እንዳው ኢዮብን እንዳው ለምንድን ነው ለተምሳሌት ያደረገው? ለእኛ ትምህርት እንዲሆን ዛሬ እንደዚህ እንድንማርበት ግን እግዚአብሔርን እንዳው ለምሳሌ አድርጎ አስቀመጠው። ከሴጣን ጋር ደግሞ ባለው ዲስፒዩት ውስጥ እግዚአብሔር የእሱን ካራክተር በሚመለከት ኢዮብን ራሱ እንዴት እንደተጠቀመበት
ሌላው ልንደርስበት የምንችልበት የቅድስና ልኩ ምን ያህል እንደሆነ ከኢዮብ ሕይወት ውስጥ እንማራለን ብዬ አስባለሁኝ። እና ሌላው ስለ ሴጣን ሳስብ እንግዲህ ሴጣን እዛ በጉባኤ ውስጥ ሁል ጊዜ በተገኘ ቁጥር የመመጣብኝ ሀሳብ እግዚአብሔር እንዳው ምን አይነት የፍቅር አምላክ ቢሆን ነው ሴጣን ድምፁን እንዲያሰማ ሀሳቡን እንዲገልጽ ቦታ አይሰጠው ብዬ አሰብኩኝና እንግዲህ ሴጣን እውነት ለመናገር ፍሪ ዊል የሚባል ነገር አያውቅም። ምርጫ አይሰጠንም። አዳምና ሔዋንንም አታለው ገዥነቱን ወስዷል። እና ግን ይሄ ሁሉ ነገር እንግዲህ ፐብሊክሊ ዲስፕሌይድ የሆነ ኮንፍሮንቴሽን እንደሆነ ነው የምንመለከተው። እና ሁለት ጥቅሶች አሉ እዚህ ላይ እንዳው ብነካቸው አሪፍ ብዬ ነው ብዬ አንደኛው ራዕይ ምዕራፍ 12 ቁጥር 10 ላይ የወንድሞች ከሳሽ ይለዋል ሴጣንን። እንግዲህ ስሙ ራሱ ሰይጣን ራሱ የሚለው ስም እንደዛ ነው አለ። የወንድሞች ከሳሽ ማለት መሰለኝ ካለባት እና የወንድሞች ከሳሽ ሰይጣን ሁሉ ጊዜ ከሳሽ ኢዮብንም እንደከሰሰ ይከሳል። ግን የዘካርያስ ምዕራፍ 3 ላይ ያለው ታሪክ የኢያሱ ታሪክ አለ። የካህኑ ታሪክ ኢያሱን እንደከሰሰው ያሳያል። እና ካህኑ እንግዲህ ኢያሱ እንግዲህ በነህምያ ዘመን ከነዘሩባቤል ጋር ከዘመቱት ውስጥ አንደኛው ካህን ነበር እና ግን ሊቀ ካህን ነበር። ስለዚህ የኢያሱ ክስ የኢያሱን ብቻ በተመለከተ ሳይሆን እንደ ሊቀ ካህንነቱ እስራኤልንም ወክሎ ስለሆነ የዛ አይነት ክስ እንደነበረ እና እግዚአብሔር ደግሞ ሴጣንን ይገስጽ እኔ የመረጥኩትን የሚል ሀሳብ ከኖቴሽን እንዳለው ነው የምንመለከተው። እና አሁንም እኛ ጌታችን ኢየሱስ ክርስቶስን ለተቀበለ ለእያንዳንዳችን በሴጣን ክስ ውስጥ እግዚአብሔር ግድ እንደሚለውና እንደሚገባበት ጣልቃ እንደሚገባበት ትልቅ ትምህርት ተምሬበታለሁኝ። እና እንግዲህ ወደሚቀጥለው ክፍል ስንሄድ የዚህ ዓለም ጊዜያዊ ገዢ ይላል። ሴጣን እንግዲህ የተሰጠው ስልጣን የተሰጠው ምንድን ነው የዚህ ዓለም ገዢ ብሎታል እንግዲህ ክርስቶስ ኢየሱስ ራሱ። ስለዚህ በዮሐንስ ምዕራፍ 12 ቁጥር 31 ላይ የዚህ ዓለም ገዢ ወደ ውጭ የሚጣልበት ቀን ይመጣል ይላል እና ገደብ እንዳለው ይናገራል። ዮሐንስ 14:30 ላይ ደግሞ የዚህ ዓለም ገዢ ይመጣልና በእኔ ላይ አንዳች የለውም ብሎ ክርስቶስ ኢየሱስ ራሱ ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ደግሞ የክርስቶስ የክብሩን ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ ይለዋል። እዛ ላይ ደግሞ የማያምኑትን ሀሳብ አሳወረ ይላል። እኔ በተለይ አይ ቲንክ የአይን እውረት የተሻለ ነው የሀሳብ እውረት ከመምጣት በፊት። ሀሳብ ከታወረ በጣም ከባድ ነው እና ግን በዛ ውስጥ ሴጣን የሚሰራውን ነገር አይናችን ተከፍቶ ግን ሀሳባችን ሲታወር እንዴት መጥፎ እንደሆነ እና በመጨረሻው ጥቅስ የተጠቀሰው ምንድነው ሉቃስ ምዕራፍ 4:6 ላይ ደግሞ ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል ለምወደውም ለማንም እሰጣለሁ ብሎ ደፍሮ እንኳን እስከ መናገር ድረስ የደረሰ ምንድነው ጊዜያዊ የዚህ ምድር ገዢ እንደሆነ ነው የምንመለከተው። እና እንግዲህ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ምን ይላል? ኢየሱስ የዲያብሎስን ስራ ለማፍረስ ተገለጸ የሚል ሀሳብ አለው። እና ጌታችን ኢየሱስ ክርስቶስ እንግዲህ አንደኛው የመጣበት ዋናው ዓላማ የዲያብሎስን ስራ ለማፍረስ እና በዲያብሎስ በኩል የሆነው ነገር መጥፎ ነገር በሙሉ ሊያስወግድ እንደሆነና መልሶ እንደገና ደግሞ ሰውን በፊት የነበረበት ቦታ ላይ ሊያስቀምጠው እንደሆነ ነው የምንመለከተው። እና እግዚአብሔር በተለይ ፍሪ ዊላችንን በሚመለከት ብዙ ጊዜ እጁ የታሰረ አምላክ እንደሆነ ነው ያየሁት። ምክንያቱም ሰው ፈቃድ ስላለው የፈለገውን ማድረግ ይችላል። ሁላችንም ፈቃድ አለን፣ የፈለግነውን ማድረግ እንችላለን። እኔ አሁን ዛሬ ተነስቼ አንተን ሽጉጥ ኖሮኝ ልገልህ ይችላለሁ ከመሬት ተነስቼ እና
እግዚአብሔር በዚህ ውስጥ እንግዲህ አንዳንድ ጊዜ እጁ የታሰረ የሚሆንበት ሰዓት አለ እና እኛ ግን እንደ ሰውነታችን አንዳንድ ነገሮች በተለይ በምድር ላይ በሚፈጠሩበት ሰዓት እግዚአብሔር ለምን ይሄንን ዝም ብሎ ያያል፣ ለምን ይሄን ዝም ብሎ ይመለከታል ብለን እንፈርዳለን። ለዚህ ሁሉ መልስ እንግዲህ አንድ ቀን እናገኛለን። ምክንያቱም ሙሉ ፒክቸር ስለማናገኝ ማለት ነው። ነገር ግን አንዳንድ ጊዜ እግዚአብሔር ማድረግ የማይችላቸው ነገሮች አሉ። ፈቃድን ሰጥቶ ለሰው ፍሪ ዊልን ሰጥቶ እንደገና ደግሞ ጣልቃ ገብቶ ፍሪ ዊላችን ምንድን ነው የሚባለው ፈቃዳችንን ወስዶ ሊያስረን የሚችል አምላክ አይደለም። እዚህ ላይ አንድ ቦታ ላይ እንዳው ምን ይላል? ቃል ኪዳኑን የሚጠብቅ አምላክ ነው ይላል። የተናገረውን ነገር የሚጠብቅ አምላክ ስለሆነ በጣም የታሰረ ነው በብዙ ነገር እና ከዚህ በፊት አንድ ወንድም የጠይቆኝ ነበር፣ እግዚአብሔር ማድረግም ሁሉን ነገር ማድረግ ይቻላል ወይ? ማድረግ የማይቻላቸው ነገሮች አሉት ብለሆነ ያኔ ወጣት ስለነበርኩ ብዙ አልገባኝም ነበር። ስለዚህ ነው በፍጹም የለውም ምናምን ብዬው የጠየቅኩት እግዚአብሔር መዋሸት ይችላል አለኝ። መጀመሪያ አልኩኝና አልችልም አልኩኝ እና እውነቱን ነው። አንዳንድ ነገሮች አሉ እግዚአብሔር መዋሸት የሚችል አምላክ አይደለም። ቃሉን ሳይጠብቅ ቃሉን የሚሰብር አምላክ አይደለም። ባህሪው ሁል ጊዜ ያው ነው። ኢየሱስ ክርስቶስ ትናንትናም ዛሬም አንድ ነው ይላል እና እንደዚህ አይነት አምላክ አንዳንድ ጊዜ በሚያደርገው ነገር እኛ ይህንን ነገር ማስተዋል ከሌለን ትልቅ ግንዛቤ ሊኖረን አይችልም እና በሚሆኑ ነገሮች እዛ ላይ ሀሳብ አለ ማርቆሴ? አይ እንደዚሁ ነው። እኔ እግዚአብሔርን አሰራሩን እያየው ይደነቅበታለሁ። ቅድምም ከቅጂው ውይይት በፊት በነፃ ሰዓታችን ሳነሳ እንደነበረ ሁሉ እግዚአብሔርን በድንገት የሚይዘው ነገር የለም። ለእያንዳንዱ እግዚአብሔር እቅድና ዓላማ መልስ አለው እና ሰይጣን እንዲህ ያለ መልክ እንድገለጥ ሲሆን እግዚአብሔር ለዛ ከዘላለም ያዘጋጀው ነገር አለ እና ወደ ምድር በሰማይ ባነሳው የሐሳብ ግጭት የአምልኮ ጥያቄ ወደ ምድር በሚወረወርበት ጊዜ ለነዚያም ደግሞ ማስጠንቀቂያ ሰጥቷቸው እና ከዚህ ይሄን አድርጉ ይሄን አታድርጉ እና ጥያቄው በሚቀጥለውም ክፍል እንደምንመለከተው በሌላው መርሆ የማመንና የመታዘዝ ጉዳይ። አሁን እኔ አንተን ሳምን በቃ ልታደርግ የማትችላቸው ነገሮች እንዳሉ እንኳን መገመት ያቅተኛል። ፍቅር መታዘዝ ጋር አብረው ይመጣሉ እና መንግስቱም ሰርቶ አዲስ ምንም እንከን የሌለበትን ፍጹም ቦታ ለአዳምና ለሔዋን ሰጠ። ከዚያ በኋላ እነርሱ ደግሞ እሱ በሁለተኛ ጢሞቴዎስ 2 ላይ እንደተገለጸው ከምስቴ ከምለይ አለና ምርጫውን በግዙፍ ነገር ላይ አደረገ። በግንኙነት ላይ ምድራዊ ግንኙነት ላይ አደረገ። ዛሬ ኢየሱስ ክርስቶስ ለእኔ ስል እናቱን፣ አባቱን፣ ልጁን፣ ሚስቱን ያልተወ ለእኔ ደቀ መዝሙር ሊሆን አይችልም። ያ ማለት ሰይፍ ይዤ ወጥቼ እገላለሁ ማለት ነው። ዛሬ ከጥንትም ጀምሮ በግንኙነትም በዝምድናም በሀብትም በስልጣንም አድርጎ ራሱን እያስመሰለ የነን መታዘዝና የነን ፈቃድ ለራሱ ለማድረግ ከዚያ በኋላ ደግሞ እስካሁን ድረስ የተነጋገርነው ነገር ማንም ሰው ብረሳው አንድ ነገር ሰይጣን በጉልበት እግዚአብሔር በፍቅር ማንን እናምልክ? ሁለት ስሶ እግዚአብሔርንና የፍቅርን መንግስት ተከትሎ ዛሬ በደስታ ቅዱስ 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 እያሉ ይኖራሉ፣ እያመለኩ እየሰገዱለት። የሰይጣንንም ማንነት እግዚአብሔር
እንክርዳዱንና ስንዴውን ይደጉ። ስንዴውን እንክርዳዱን ስትነቅል ስንዴው ይናደቃል። የታዘዘው የምታመነው መልአክ ጥያቄ እንዳይኖር የሰይጣን ረጅም 6000 ዓመት ለሞላ ጊዜ የሰይጣን ማንነት እንዲገለጥ አደረገ። ልጁን ያነ በሰማይ ተዋግቶ መካል ያሸነፈውን ምድር ወተር መስቀል ላይ ሰቀለው። ከመጀመሪያም ገዳይ ነው፣ የሐሰት ሁሉ አባት። ስለዚህ ጊዜያዊ የሆነ ከአዳም የቀማው መንግስት ነበረው። የመጀመሪያው እግዚአብሔር፣ ከዛ ለአወራረዱን የስልጣን፣ ከዚያ ለሰው ለአዳምና ሔዋን፣ እነሱ ደግሞ ፈቃዳቸውን ላለመታዘዝ ሲያስረክቡ ጊዜያዊ ሆነ። አሁን እግዚአብሔር መልሶ ደግሞ ለፍርድ የሚያቀርብበት ለዘላለምም ያ የሚያቆምበት። ስለዚህ የዘላለምን ንጉስ የጌቶች ጌታን ከህይወታችን አናጥፋ። ይህን ካልን የእግዚአብሔር አሰራር ገደቡ ከደንብ ጋር የተያያዘ ነው። በፍቅር የተመሰረተው ያንን ከማመን ጋር ማርቆስ ምዕራፍ 6 ባነብላችሁ ኢየሱስ ከቤተ ዘመዶቹ እዛው ገሊላ ቃና ዘገሊላ ላይ ታምራትን ሊያደርግ አልቻለም። ለምን? አላመኑትም። ይሄ ከኛ ጋር የያዕቆብ ልጅ የያዕቆብ ወንድም የስምዖን የይሁዳ ወንድም እያሉ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? እያሉ ይሰናከሉበት ነበር። ሉክ ላይክ ይሄኛው ቦታው ወደ ገዛ አገሩ ስለሚል ናዝሬት ይመስለኛል ሳስበው። በናዝሬት ይህንን ምክንያቱም ወደ ገዛ አገሩ ብሎ ነው የሚናገረው። ኢየሱስ እንደሆነ ተቀበሉ፣ ክርስቶስነቱን እምቢ አሉ። ከዚህ የተነሳ መሲህ ሆኖ ሊቀርብላቸው አልቻለም። በእርግጥ አዝኖ እረኛ እንደሌላቸው በጎች በሽታቸውን ፈወሰላቸው፣ ድውያኖችን አዳናቸው፣ እውራኖችን አበራ። ግን ተአምር ለስራት አልቻለም። አሁንም ቢሆን ያለ እምነት እግዚአብሔርን ማስደሰት እኛም አንችልም። ሌላው በ9ኛው ምዕራፍ በዚህ መጽሐፍ ላይ በቁጥር 19 ላይ ያለውን ስንመለከት ሁለተኛው ገደብ ወይም መርሆ 29ኛው ቁጥር ላይ አለ። እንዲህ ይላል፣ ይህ ወገን ቅድም በማቴዎስ 17 የተጠቀሰ ነው። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም። ሌላው ወገኖቼ ከዚህ መከራ ልናመልጥ የምንችለው አንደኛ እግዚአብሔር ለኛ በጎ ነገር እኔ ለእናንተ የማስባትን ሀሳብ እኔ ያውቃለሁ። በመከራ ስናልፍ፣ በችግር ስናልፍ፣ በስቃይ ስናልፍ፣ ጥያቄዎቻችን ሳይመለሱ ሲቀሩ ይህም መልካም ነው ብለን ማሰብን ማቆም የለብንም። አንዱ እምነት በእግዚአብሔር ያለን እሱ ነው። ሁለተኛው ጸሎትና ጾም ናቸው። ለማናቸውም ነገር ለኢየሱስ ነገር ነው መልሱ። ለኢየሱስ ነገር ጾምና ጸሎት የችግሮቻችን አዋጭ መንገዶች ናቸው። ይህን ሁሉ ብለን በዚህ ሁሉም ታሪክ ውስጥ የእግዚአብሔር ፍቅር በሮሜ 8:18 ላይ አለ። እንደዚህም ይላል፣ ለእኛም ይገለጥ ዘንድ ካለው ክብር ጋራ ብመዛዘን የአሁን ዘመን መከራ ስቃይ ምንም አይደለም። እስቲ ሌላም ሰው በዚህ ጉዳይ ላይ የተናገረው የሙሴን ቅድም ዕብራውያን 10:24 ጠቅሼ ሳላነብ ተውኩኝ። ወገኖቼ ጌታን መስለን ለመኖር የምንወድ ሁሉ መከራ ልናይ ይሄ ቃል። ስለዚህ በመከራ ከማን ጋር ነኝ እንበል እንጂ
ለምን መከራ አንበል? ቁጥር 24 እንደዚህ ይላል። 11ኛው ምዕራፍ 10ኛው ነው ያልኩኝ። 11ኛውን ምዕራፍ ቁጥር 24 ሙሴ ከተወለደ በኋላ 24 ሙሴ ካደገ በኋላ የፋርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። አሁንም ቢሆን ሁለት እኛን ሊገዙ በሰይጣን የተመሰለው ፋርዖን፣ በኢየሱስ ደግሞ የተመሰለው የእስራኤል ሕዝብ፣ አንዱ በመከራ ውስጥ ሌላው ደግሞ ምድራዊ ጊዜያዊ ምቾት። ስለዚህ ምን ሆነ? ካደገ በኋላ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን ከሁሉ የሚበልጥ ነገር እንደሆነ በልቡ አሰበ፣ ደመረ፣ ቀነሰ፣ አባዛ፣ አካፈለ። ውጤቱ ከኢየሱስ ጋር ማደር ሆነ። ለራሴ ነው የምናገረው። ይሄንን አሰበ፣ አውጠነጠነ፣ ቀነሰ፣ ደመረ። የመጨረሻ ትርፉ ከኢየሱስ ጋር ኑሮ ነው። እና ይሄንን ወገኖቼ፣ ይሄንን መርሆ ከልባችን ልናጠፋ አይገባም። በዚህ የሚጨምረው ነገር ከሌለ በጣም ጥሩ ሀሳብ ነው። አንድ ሀሳብ ብቻ ነው መጨመር የምፈልገው። አክቹዋሊ የዚህ የክርስቶስ ታሪክ እንግዲህ ወደ ገዛ ሀገሩ ሲሄድ ሰዎች ሪስፖንድ ያደረጉበት መንገድ ሳስበው ስለሚያውቁት ነው። ከልጅነቱ ጀምሮ ክርስቶስን ስለሚያውቁት ነው። አባቱ የስምዖን ወንድም አይደለ፣ የማርያም ልጅ አይደለ፣ የአናጺው እያሉ ነው የተናገሩት። እና አንድ አባባል አለ በአማርኛ በሀገራችን፣ አወኩሽ ናኩሽ የሚባል ነገር አለ። ግን አወኩሽ ናኩሽ የሚባለው አባባል ብዙ ጊዜ እኛ የምንጠቀምበት አውቅሻለሁ እኮ ባህሪሽን አውቀዋለሁ እና የሚል አይነት ካኖቴሽን ያለው። ግን የክርስቶስ የተለየ ነው። ክርስቶስ የተለየ የሚያደርገው ምንድን ነው? ኢየሱስን እነዚህ ሰዎች በደንብ አላወቁት እና ልባቸውን እንኳን ከፍተው ለማዳመጥ ቦታ አልሰጡትም ነበር። ምክንያቱም አብሯቸው ስላደገ የነበረውን ሁኔታ ቤተሰቦችንም ስለሚያውቁ ልባቸውን ከፍቶ ለማዳመጥ አልፈለጉም። እና ያ ምን አመጣብኝ መሰለ? ብዙ ጊዜ አንዳንድ ጊዜ አዲስ ብርሃን ሲመጣ፣ አዲስ የሆነ ሲመጣ ልባችን የተከፈተ አይደለም። ለሰዎች ስናስረዳ አንዳንድ ጊዜ ልባችን የተዘጋ ይሆናል የሚል ሀሳብ ነው ያለን። ግን ይሄንን ክፍል ብቻ ላንብብላቸው። መጨረሻውን ክፍል በጣም የነካኝ ክፍል አለ እንዳለ የማነብላችሁ። እህታችን ሲስተር ዋይት የጻፈች በጣም ፓወርፉል ስለሆነ የመጀመሪያውን ክፍል ላነብላችሁ እፈልጋለሁ። ቀስ ብዬ ላንብበው። የወደቀው ሰው ስለኛ ነው የሚናገው። የሰይጣን ህጋዊ ምርኮኛ ነው። የክርስቶስ ተልእኮ እርሱን ከክፉ ባላጋራው ኃይል ማዳን ነው። ሰው በተፈጥሮው የሰይጣን ምክሮችን የመከተል ዝንባሌ አለው። እናም ኃያል ያልሆነው ድል አድራጊው ክርስቶስ በእርሱ ውስጥ ካላደረ በቀር ምኞቱን ካልገራ፣ ኃይልን ካልሰጠው በስተቀር ያንን አስፈሪ ጠላት በተሳካ ሁኔታ መቋቋም አይችልም። የሰይጣን ኃይል ገደብ የሚያበጅለት እግዚአብሔር ብቻ ነው። አሜን። ሰይጣን ምድርን ሁሉ በመዞር ይመላለስባታል። ነፍሳትን ለማጥፋት እድሉን እንዳያጣ በመፍራት ለአፍታ እንኳን ሰይጣን አያንቀላፋም ይላል። የእግዚአብሔር ሕዝብ ከወጥመድ ያመልጡ ዘንድ ይህንን መገንዘብ አለባቸው። ሰይጣን በእግዚአብሔር ሕዝብ ላይ በሚያደርገው የመጨረሻ ዘመቻ እርሱ መሆኑን ይላል። ምክንያቱም ሰይጣን የብርሃን መልአክ እንደሆነ የሚናገር እርሱ መሆኑን እንዳይረዱ በማድረግ ማታለያዎቹን እያዘጋጀ ነው ይላል። እና ይሄ ሀሳብ በጣም ፓወርፉል ሀሳብ ነው። ስለዚህ የምንዋጋውን ጠላታችንን መናቅ የለብንም። ከባድ መንፈስ በዓለም ውስጥ እየሰራ ነው ያለው። ሁላችንም እዛ የተጋለጥን ስለሆነ እያንዳንዱን ሀሳባችንን ምናችን ሁላችንም
ክርስቶስን ተመልክታችሁ ተጓዙ እንደሚባለው አይነት ልባችን ወደ ቃሉ መመለስ አለብን፣ በጸሎት መበርታት አለብን እና መገንዘብ አለብን የሚል ሀሳብ ነው የምሰጠው። ለነበረን ጊዜ እግዚአብሔር እናመሰግናለን። እንግዲህ በጸሎት እንደጀመር በጸሎት እንጨርሳለን። ማርቆስ በጸሎት ብራል። እግዚአብሔር አምላካችን ሆይ ሊሆን ያለውን ለመምከሪያ፣ ለማስጠንቀቂያ፣ ለማነቃቂያ ጌታ ሆይ ቃል ስለምትልክ እጅግ አድርገን እናመሰግናለን። ሌትና ቀን የማይተኛ ጠላት ስችል በማጭበርበር በማታለል ያለዚያም በጉልበት ፈቃዳችንን ልቆጣጠር፣ እምነታችንን ልወስድ፣ ኢየሱስን ከልባችን ልፍቅ፣ እርሱ ስተጋ እኛ እንዳንተኛ ኃያል በሆነው እርሱንም ጭምር ወደ መኖር ባመጣው የመዳናችን ተስፋ በሆነው በኃይል በስልጣን ከእርሱ በሚበልጠው በጌታችን ኢየሱስ ክርስቶስ ጸጋ ጥላ ስር እንድናርፍ በእምነት በጾም በጸሎት እንድንዋጋው በጌታ መታመን ራሳችን ድነን ከሰይጣን ምርኮ ወጥመድ አምልጠን ሌሎችን እንድናስመልጥ እንድትረዳን እንማጸናለን። የሰሙንንም ያዳመጡንንም እኛም ራሳችን የቃል አብሳሪዎች እስከ መጨረሻ ድረስ የጸና እምነት ስጠን። ለመዳኔ ጌታ ሆይ የተፈጸመውን ለመዳናችን የተፈጸመውን የመስቀልን ስራ እንድናስታውስ በቃል ጌታ ሆይ እንድንጠበቅ ከዚህ ምድር ጊዜያዊ ምቾት ጠፊ ዓለም አላፊ ህይወት የዘላለሙን እንድንመርጥ እርዳን። ስለሰማን ተባረክ። ውጊያውን እግዚአብሔር በፍቅር እንዳካሄደው በጥበብ እንደመራው በትዕግስት እንደጠበቀው ግን ገደብ እንደሰጠው እኛም ደግሞ ሰይጣንን መፍራት ሳይሆን ከእግራችን በታች እስክንረግጥ ድረስ በእምነት እንድንጓዝ አንተ እርዳን እያልኩ ጸልያለሁ። ሁሉም በምትችለው በናዝሬቱ ኢየሱስ ክርስቶስም ስትል ስማን። አሜን። እንግዲህ ተመልካቾቻችን የእግዚአብሔር ጸጋ ሰላሙ ከእያንዳንዳችሁ ጋር ይሁን። እንግዲህ በሚቀጥለው ሳምንት በሌላ ትምህርት እስክንገናኝ ድረስ ደህና ሁኑልን።